አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ዳዊት ስብሐት ቀሲስ ስብሐት ገብሩ የደብራችን ዋና አስተዳዳሪ፣ ወንድማችን ዘማሪ ዲያቆን ይርጋ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን ከረማችሁ? አሜን። የእግዚአብሔር ስም በእውነት የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱን ወንጌል የሚያስተምሩ አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እሳቸው እንሄዳለን። በስመ አብ በምስጢ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንደምን አላችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። ትርኢዩኑ ዘንተ ኩሎ፣ ይህንን ሁሉ ታያላችሁን? ይህ ርዕሳችን ነው። እንደተለመደው ግዕዙንም አማርኛውንም እኔ ደግመዋለሁ፣ እናንተም ከሚቀጥላችሁ ትላላችሁ። ትርኢዩኑ ዘንተ ኩሎ፣ በአማርኛችን ደግሞ ይህን ሁሉ ታያላችሁን በሉት። ይበቃናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 2 ላይ ያለ ኃይለ ቃል ነው። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ባለቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ነው። በምትኖረን ትንሽ ደቂቃ ልዑሉ አምላክ ለሁላችንም ለባሪያዎቹ እንዲናገረን ቅዱስ ፈቃዱ ይሆንልን። ከሁሉ አስቀድሜ እንኳን አደረሳችሁ ማለት እወዳለሁ። እንኳን አደረሳችሁ። ለምኑ? ለደብረ ዘይት አንደኛ፣ ሁለተኛስ? አቤት ለአባታችን ለአቡነ ገብረ መንፈስ ቅዱስ ነው የተባለው። በዚህ አጋጣሚ ለአባታችን ለአቡነ ገብረ መንፈስ ቅዱስ አይባልም። እሺ፣ በእርግጥ ይሄ ለእናንተ አይደለም፣ ግን ያው ለእናንተም ይሆናል። ወይ ዝም ብሎ ለአባታችን ለገብረ መንፈስ ቅዱስ ማለት ይቻላል፣ ወይ ደግሞ ዝም ብሎ ለአቡነ ገብረ መንፈስ ቅዱስ ማለት ይባላል። ለምንድን ነው እንደዚህ አይባልም ያልኳችሁ? ለአባታችንም ማለት ለአቡንም ማለት ትርጉም አንድ ስለሆነ ነው። አቡነ ማለት አባታችን ማለት ነው። እና በእኛም ቤት በዚህ በአውደ ምሕረቱም አንዳንድ ጊዜ እንደው ከችኮላ የተነሳ ብፁዕ አባታችን አቡነ እገሌ ተብሎ ሊቀ ጳጳሳት ይጠራሉ። ግን ለሱ አይባልም። ብፁዕ አባታችን አቡነ እገሌ ማለት ብፁዕ አባታችን ማለት ነው። ለሱ አይባልም። ስለዚህ ዝም ብሎ ብፁዕ አቡነ እገሌ ማለት ብቻ ይቻላል። እሱ ለኛው ስለሆነ እኛው ጋር እንተዋለን። ወደ ርዕሳችን ስንመለስ እንግዲህ ሁለቱ በዓላት ናቸው። ትናንት ገብረ ሕይወት የዝቋላው ኮከብ የምድረ ከብዱ አንበሳ ወይም ደግሞ የአናብስት በረከታቸው የቅዱሳንን ፍናቸው መንገዳቸው የክርስቶስን ፍና የተከተለ ምድራዊ መልአክ፣ ሰው ሲሉት መልአክ፣ ምድራዊ ሲሉት ሰማያዊ ልዩ ፍጥረት፣ ልዩ የበረከት አባት ግብፅ ያፈራችልን በላይ ላይ ግብፅ የተወለደው ደገኛው አባት ጻድቁ አባታችን ገብረ መንፈስ ቅዱስ ትናንት ዕረፍቱ ነው። በረከቱ በሁላችን ይደርብን። ዛሬም ደግሞ እንደምታውቁት ደብረ ዘይት ነው እና እንግዲህ የዛሬውን በዓል ስናስብ ምንድን ነው የምናስበው? ደብረ ዘይት ስናስብ አቤት ምጽአት ነው፣ ሌላ የለም። ደብረ ዘይት ስናስብ ምጽአት ነው። እናቶቻችንም ወይም አባቶቻችን ምጣት ይምጣብህና ይልሃሉ እና እንደው ከሚመጣብን ቢመጣልን ይሻላል አይደል? አይሻልም? እነሱም በየዋህነት ነው፣ ባለማወቅ ነው። ምጣት ይምጣብህና ማለት ክፉ እርግማን ነው። በእውነት በጣም ክፉ ትልቅ እርግማን ነው ማለት ሲኦል ግባ ማለት እኮ ነው። ምጣት ይምጣብህና ማለት እንደው ከሰማችኋቸው አደራ ወዲያው ተይማየ እንደዚህ አይባልም በሏቸው።
ምክንያቱም ምጣት ይምጣብህና ማለት ክርስቶስ ሲመጣ ይምጣብህ ማለት ነው። ይምጣብህ ማለት በቃ ዝግጁ አይደለም ወይ ይሁን የሲኦል ራት ነህ ማለት ነው። ምጽአት ይምጣልህና ቢሉ ጻድቅ ነህ ጻድቅ ሁን ጻድቅ ነህ አይባልም፣ ግን ጽድቅ ይጠብቅሃል፣ ጽድቅ እየሰራህ ነው፣ በርታ ነው። እና አንዳንድ ጊዜ እንዲሁ በልምድ የምንላቸው ቃላቶች በእግዚአብሔር ፊት ግን እንዲሁ በቀልድ የሚታለፉ አይደሉም። እና በተቻላችሁ መጠን በዚህ አጋጣሚ አንደበቶቻችንን እንጠብቃቸው። እግዚአብሔር የአፍን ፍሬ ያበላል። እሺ፣ እግዚአብሔር የምን ፍሬ ያበላል? የምን ፍሬ? የአፍን ፍሬ ያበላል። በምንችለው መጠን እኛ የበረከት ልጆች ነን። ለበረከት ነው የተጠራ ነው። የክርስቲያን አንደበቱ ቅዱስ ነው። ቅዱስ ሥጋውን ተቀብሎበታል፣ ክቡር ደሙን ተቀብሎበታል። ከክርስቲያን አንደበት ስድብ አይወጣም። ከክርስቲያን አንደበት ርግማን አይወጣም። ብዙ ጊዜ ትውልዱን እየረገመ ይኸው መርገም በዛ። ትውልዱን መባረክ እያቃተው መባረክ ጠፋ። አብርሃም ይስሐቅን ባረከ፣ ይስሐቅ ያዕቆብን፣ ቅዱሳን ደጋጎቹ አባቶቻችን ሁሉ እነ ገብረ መንፈስ ቅዱስ ኢትዮጵያን ከፍ አድርገው ወደ ላይ አስባርከዋል። ሌሎችን ቅዱሳን ኢትዮጵያን አስባርከዋል። የበረከት ምድር ናት። ያ ትውልድም የበረከት ትውልድ ነበር። የቱ ትውልድ በሉት፣ በረከታቸው ያድርብናል። ያ ትውልድ የበረከት ትውልድ ነበረ። የበረከቱ ትውልድ እየቀነሰ የመርገሙ ትውልድ እየበዛ እዚህ ላይ ደርሰናል። ቸሩ እግዚአብሔር አሁንም የበረከት ትውልድ አለውና የበረከቱ ትውልድ እንዲበዛልን፣ የመርገሙ ትውልድ ደግሞ እንዲጠፋ ሳይሆን ወደ በረከት እንዲመጣልን ቸርነቱ ይደረግልን። ትሬዩኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን ያለው ክርስቶስ ኢየሱስ ለሐዋርያት ነበረ። በማቴዎስ ወንጌል ምዕራፍ 24 ላይ በደብረ ዘይትም ተቀምጦ ሳለ ይላል። እዚያ ሐዋርያት የሕንፃውን ማማር ውበቱን የጠዋት ፀሐይ ባረፈበት ጊዜ ሲያንጸባርቅ ነበርና ይላሉ መተርጉማን። እና አይተው ታየዋለህ አሉት። ውበቱን የሕንፃውን ውበት ሊያሳዩት ሞከሩ። ለቀባሪ አረዱት። ትልቁን ሕንፃ ሥላሴን የሰው ልጅ የፈጠረውን አምላክ ድንጋዮችን አንስተው ጠርበው አስተካክለው ግንብ ስለሰሩ የዛን የቤት ውበት ሊያዳንቁ እንዲያደንቅላቸው ፈልገው ወይም ተገርመው ነገሩት። እሱ ግን በዚያ ታኮ በዚያ ተጠግቶ ትልቁን ምስጢር ነገራቸው። ዘንተ ትሬዩኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን ብሎ ስለ ቀጣዩ ስለ መጻኢው ስለ ክፉ ዘመን አሁን ስላለንበትና ከኛም በፊት ስላለፈው ገናም ደግሞ ስለሚመጣው አስጨናቂ ወራት ነገራቸው። እንዲህ ሲላቸው ትሬዩኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን፣ በዚህ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ያ ቤተ መቅደስ እንደሚፈርስ ሕንፃ ቤተ እግዚአብሔር የሆነው ሕንፃ እግዚአብሔር የሆነው የሰው ልጅ ቤተ መቅደስም እንደሚፈርስ ሲነግራቸው ንግረን ማእዜ ይከውን ዝንቱ፣ ንገረን እባክህ ንገረን፣ ይሄ መቼ ይሆናል? የመምጣትህስ ነገር ምልክቱ ምንድን ነው አሉት። እስቲ በሉት፣ የመምጣትህ ነገር አይሰማም። ምልክቱ ምንድን ነው ብለው ጠየቁት። እሱ ምን አላቸው? ሕዝብ በሕዝብ ላይ ይነሳል። ሆኗል አልሆንም? ቁጠሩ። ሕዝብ በሕዝብ ላይ ሆኗል አልሆንም? እሺ፣ መንግስት በመንግስት ላይ ሆኗል። ሐሰተኞች ክርስቶሶች ይመጣሉ ብሏቸዋል። ሆኗል አልሆንም? ብዙ ከዘረዘረላቸው በኋላ ወእምብዝሃ ለእከይ ትሴኩስ ፍቅረ ብዙሃን አላቸው። 24 ላይ ቁጥር 24 ላይ ዘልዬ ሂጄ ነው የምነግራችሁ፣ ሰዓት የለንም ሰብሰብ ለማለት። ይሄ ሁሉ ሆኖ በገዢዎችም በክፉዎችም ተላልፋችሁ ትሰጣላችሁ። ይሄ ሁሉ ከሆነ በኋላ ወይም ይሄ ሁሉ የሚሆነው ከብዙዎች ዘንድ ፍቅር ስለምትቀዘቅዝ ነው። ይሄ ሁሉ ትርምስ ይሆንና ይሄ ሁሉ ሽብር ሁከት ይሆንና ከብዙዎች ዘንድ ፍቅር ትቀዘቅዛለች አለ። ፍቅር አሁን የት ነው ያለችው? እነማ ቤት፣ እነማ መንደር፣ እነማ ሀገር ነው ያለችው? ያው እያያችሁት ነው የዓለም ጉዳይ አይደል? ትናንት ማማ ኢትዮጵያ እያልን ስለ ኢትዮጵያችን እያለቀስን ነበር። ያው ኢትዮጵያን የነኩ ያው ችግር ነው፣ እንደዛም ነው እንደዚህም ነው። ዓለምን እያየናቸው ነው። እንግዲህ እኛ የወንጌል ሰዎች ነን። የፖለቲካ ተንታኞች ደግሞ የራሳቸውን ይናገራሉ። እኛ ግን
ከወንጌል ቃልና ከትንቢት ቃል ስናዛምደው የፖለቲካ ተንታኞች ወደሚሉት ሀሳብና ይሄኛው የወንጌሉ ቃል የትንቢቱ ቃል ተመሳሳይ ሆኖ እናገኘዋለን። ይሄ ደግሞ ርዕሳችን ነው። ትሬእዩኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን? እኔም እናንተ ልጠይቃችሁ። ያ ቃል ደግሞ እኔንም እናንተንም ይጠይቀናል። ሐዋርያትን እንደዚያ ያላቸው ትሬእዩኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን? ኢትዮጵያ ምድር ላይ ወንድም ወንድሙን እንደ በግ አስተኝቶ ሲያርደው፣ ዓለም ላይ ሰዎች እንዲጨነቁ ታፍነው እንዲሞቱ ሲደረጉ፣ ብዙ የጅምላ መቃብሮች ሲገኙ፣ ነገሮች ሁሉ ውድ ሆነው ሰው መኖር አቅቶት ሰው ግን ራሱ ስለረከሰ ርካሽ ሲሆን፣ በዓለም ላይ የረከሰውን ነገር ታውቁታላችሁ። ግልጽ ማለት የሰው ሕይወት ነው የረከሰው። ሰው ነው የረከሰው። ክብሩ ረከሰ፣ እናንተዬ ውዱ ረከሰ። ተፈላጊው የማይፈለግ ሆነ። የሚለቀስለት የሚሳቅበት ሆነ። ወገኔ ወገኔ ተብሎ የሚታቀድ ዘመዴ ዘመዴ የሚባል ባዕድነ ተባለ፣ ተገፋ፣ ተጨነቀ፣ ተሰቃየ፣ መጠጊያ አጣ፣ መሄጃ አጣ። አሁን ዓለም ተጨንቃለች። ይሄ ሳምንት ከባለፈው እሁድ ከቅዳሜ ጀምሮ እስከ ዛሬ እሁድ ድረስ ሳምንቱን ሙሉ እኛ ኦርቶዶክሳውያን ምን ላይ እንደሰነበትን ታውቃላችሁ። ምናልባት አንዳንዶች ነገሩ ያልገባቸው ምስጢሩ ያልተገለጠላቸው ወይም ደግሞ በትኩረት ማየት ያልፈለጉ ስለ አንድ ግለሰብ የምንናገር ሊመስላቸው ይችላል። ወይም የተለየ የስጋ ጥቅም ተጋሪዎች ሆነ ልንታያቸው እንችላለን። የምንናፍቀው የምንወደው የምናቀርብ በሕይወት እያለን ሞቶም ወንድማችን መምህር ዘላለም ወንድሙን አጥተነዋል። በዚህ ሳምንት የቤተ ክርስቲያኒቱ ቁንጮ ልዕልና ላይ የነበረ ሰው ነው። አንድ ነገር ልንገራችሁ፣ ሰው ሲሄድ ነው አይደል የሚናፍቀው? ሰው ሲሞት ነው ማጉደሉ የሚታወቀው። በቤተ ክርስቲያኒቱ ብቸኛ ሰባኪ፣ ብቸኛ ታውቃላችሁ? ብቸኛ ሰባኪ፣ አንድ ሰባኪ፣ አንድ ሰው ነበረ። አንድ ብቸኛ። ቀሲስ ምን ሆነ የምነካው እንዳትሉኝ፣ ወይም አባ የምነካቸው እንዳትሉ። አዎ አሉን የምንኮራባቸው ብዙ ዘማሪዎች፣ ብዙ ሰባኪዎች፣ ብዙ ሊቃውንት፣ ብዙ ካህናት፣ ብዙ ጳጳሳት፣ ብዙ መነኮሳት፣ ብዙ አገልጋዮች አሏት። ቤተክርስቲያኒቱ ድሃ አይደለችም። እያንዳንዱ አገልጋይ ግን የራሱ ጸጋ ነው። እሱ ነበረ። እሱን የሚመስል እሱን የሚተካ የለም። እግዚአብሔር ሰው አለው፣ ሰው ይተካል። ደግሞ ሌላ እንደዚህ እጃችን ባፋችን ጭነን ደግሞ የምንደመርበት እግዚአብሔር ሰው ያመጣል። እሱን የሚያመጣው እግዚአብሔር ነው። ከሱ በፊትም የተደነቁ እንደዚህ አታናቸዋል፣ አልቅሰናል፣ አዝነናል። ልዩ ሰው ነበረ። ልዩ ጸጋ ያለው ሰው ነበር። ራሱን ጠብቆ ከእግዚአብሔርና ከእግዚአብሔር ጋር ብቻ የሄደ የኖረ፣ አንደበቱን ለቃለ እግዚአብሔር ብቻ ያዋለ። በእኛ መካከል ያለውን የአገልግሎት ጠባይ እኛ ስለምናውቀው ነው። ከኛ ሞልቶ ደግሞ እናንተ ጋር ሲፈስ ታዩታላችሁ። ፊታችንም ጀርባችንም ለእናንተ የተገለጠ ነው። አንዳንድ ጊዜ ደግሞ እየተሸፈነ ነው። በዚህ መጋረጃ ይሸፈናል። መቅደስ ውስጥ ያለውን ክርስቶስ ብቻ ነው የሚያውቀው። ለዚያ ነው ስለ ግለሰብ ሳይሆን የምንናገረው ስለ መምህሩ መናገር የፈለግነው። ለዚያ ነው ቤተክርስቲያን ልጇን አጣለች። ሁላችን መሪ የሚሆነን ወንድማችንን አጥተናል። እሱ ግን በክብር ወደ ክርስቶስ ነው ሄደው። ደግሞ ይህ ሊሆን ግድ ነው። ቅድም እንዳልኳችሁ ብዙ የሚናፈቁ ሰዎችን ሸኝተናል። ከሚናፈቁት ከሚወደዱት እንደሱ ብቸኛ ከሆኑ ልዩ የክርስቶስ አገልጋዮች አንዱ ነው ወንድማችን። ብቸኛ ስላችሁ ብቸኛና ብቸኛ ማለት ነው። ግን ቤተክርስቲያን ልጇን አጣለች። ትሬእዩኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን? አሁን ወደዚህ ሀገር ወደ አሜሪካ የመጣችሁላችሁ እኔን ጨምሮ እያንዳንዳችን በተለያየ መንገድ መጥተን የተለያዩ ዓመታትን አሳልፈናል። እማማ ኢትዮጵያ ጥለናት እንደመጣ ነው ናት። ይህስ ሀገር እንደመጣ ነው እንደ መጀመሪያው ነው እንደመጣንበት ጊዜ ነው። ከዓመታት በፊት ያለው የዓለም ገጽታ አሁን እንዳለው ነው። ወደ ርዕሴ መልሳችኋለሁ። ትሬእዩኑ ዘንተ ኩሎ፣ ይህን ሁሉ ታያላችሁን? ስለዚህ እዚሁ ማቴዎስ 24 ላይ ምን ይላል? ክርስቶስ ተናግሮ
የጥፋት ልጅ ይላል። በተገለጠ ጊዜ አንባቢው ያስተውል። አንባቢው አንተ ነህ፣ አንባቢው አንቺ ነሽ፣ አንባቢዎቹ እኛ ነን። አንባቢ ማለት የተጻፈለትን የተቀመጠለትን የሚያነብ ማለት ነው። ሁላችን አንባቢዎች ነን። የትንቢቱን ቃል የምናነብ፣ የወንጌሉን ቃል የምናነብ፣ የምንተረጉም በሕይወት ጌታ ያለው እንዲህ ነው። እንግዲህ ትንቢቱ በተፈጸመ ጊዜ ነገሮች በሆኑ ጊዜ እንድናደርገው የታዘዝነው ምንድን ነው? በሰገነት ያለ አይውረድ በሉልኝ በሞቴ። በሰገነት ያለ አላችሁ አላችሁ? በሰገነት አላችሁ? በሰገነት ያለ አይውረድ። ሰገነት ይውላችሁ ፎቅ ማለት ነው። ከፍታ ነው ሰገነት። ከፍታ ደግሞ ልልና ነው። ልልና ደግሞ በንስሐ ሕይወት መኖር ነው። በስጋው ደግሞ መኖር ነው። ትሬዩኑ ዘንተ ኩሎ ምንድን ነው የምንጠብቀው? ከዚህ በኋላ ንስሐ የማይገቡ ሰዎች ምንድን ነው የሚጠብቁት? ንስሐ ገብተናል በስጋው ደግሞ ነው ያለነው ሰዎች ደግሞ መቅደመ ሕቱ ርእሰክሙ ቀድማችሁ ራሳችሁ መርምሩ። ስንቆም ራሳችን እየመረመር በንስሐው ስንኖር ስናገለግል ስንገለገል ቤተ እግዚአብሔር ስንመጣ ራሳችንን እየመረመር ትሬዩን ዘንተ ኩሎ ይህን ሁሉ ታያላችሁን? የምናያቸው ልናያቸው የሚገቡ ብዙ ነገሮች ነበሩ። ትንቢቱ እየተፈጸመ ነው ብቻ ሳይሆን ተፈጽሞ 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 እያለቀ ነው። ከዚህ በኋላ ይላል የመጨረሻ ቃል። ከቃሉ ጋር ናችሁ? ከዚህ በኋላ የዓለም ፍጻሜ ይሆናል። ይርኤይዎ ለወልደ እጓለ እመሕያው በመንበረ ስብሐት የሰው ልጅን ክርስቶስን በክብሩ ስብሐት በደመና ላይ ያዩታል ይላል። በደመና ላይ እስከምናየው ድረስ ዘአዝለፈ ትዕግሥቶ ውእቱ ይድን። በዚህ ሁሉ ግን ትዕግስቱን ያዘወተረ እሱ ይድናል። ብዙዎች ከመከራው ጽናት የተነሳ ሃይማኖታቸውን ይለውጣሉ። ብዙ ጓደኞቻችን ካህናት ሄደዋል፣ ቀሳውስት ሄደዋል፣ ዘማሪዎች ሄደዋል፣ ምዕመናን ሄደዋል፣ መንፍቀዋል፣ ጠንጥጠዋል፣ ሃይማኖታቸውን ክደው ሄደዋል። ሌላ ክርስቶስ ያለ ሌላ መገለጥ ያለ ይመስል ወደ ሌላው ዓለም ሄደዋል። እስከ መጨረሻ ትዕግስቱን ያደረገ ግን ዘአዝለፈ ትዕግሥቶ ውእቱ ይድን። ትዕግስቱን እስከ መጨረሻ ያደረገ እርሱ ይድናል። ትዕግስታችን እስከ መጨረሻ አድርገን ከሰገነት ከቤተ ክርስቲያን፣ ከሰገነት ከሥጋው ደሙ፣ ከሰገነት ከቅድስና ከልልና ከመንፈሳዊ ሕይወት ሳንወድ ክርስቶስን እንድንጠብቀው ይህን ሁሉ ታያላችሁን ያለንን ጌታ እያየን እያስተዋል እንድንኖር ቸሩ መድኃኔዓለም ያለሱ ቸርነት አይሆንምና እኛ በራሳችን አቅቶናልና እንዲደግፈንና መኖር ያቃተንን ክርስትና እንድንኖረው የእሱ ቅዱስ ፈቃዱ ይሆንልን። ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቸሩ መድኃኔዓለም በቸርነቱ ለሁላችንም የሕይወትን ቃል ያሰማን።